ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን በህይወታችን ውስጥ ትልቅ የስነ ልቦና ጫና የሚፈጥሩብንን ፊት ለፊት መልአክ መስለው በጀርባችን ግን ሌላ ማንነት ያላቸውን አስመሳይ ሰዎችን የምንለይባቸው 10 ዋና ዋና ምልክቶችን እናያለን። እነዚህን ምልክቶች ማወቅ ራሳችሁን ከአስፈላጊ ጉዳት እንድትጠብቁ ይረዳችኋል። እስከ መጨረሻው አብራችሁን ቆዩ። ከዕለታት አንድ ቀን አሸዋ እና አለት ወዳጆች ነበሩ። አሸዋው ሁልጊዜ ለአለቱ እንዲህ ይለው ነበር፣ አንተ እኮ የኔ መመኪያ ነህ፣ ከአንተ ጋር መሆን ደህንነት ይሰማኛል፣ ሁሌም አብረን ነን እያለ ያቆላምጠው ነበር። አለት ግን ዝምተኛና ለቃሉ ታማኝ ነበር። አንድ ቀን ከፍተኛ የጎርፍ አደጋ መጣ። ዝናቡ ሲያበራና ጎርፉ ሲቆም አለቱ ወዳጁን አሸዋውን ፈለገው። ነገር ግን አሸዋው የለም። አለቱ ዙሪያውን ሲመለከት አሸዋው ከጎርፉ ጋር አብሮ ተጉዞ ራቅ ብሎ ከሚገኝ አንድ ትልቅ ወንዝ ዳር ተቀምጦ አገኘው። አለትም እንዲህ ሲል ጠየቀው፣ ወዳጅ ሆይ ሁሌም አብረን ነን ስትለኝ አልነበረም? ለምን ጥለኸኝ ሄድክ? አሸዋውም መለሰ፣ ወዳጅ ሆይ ያኔ ያልኩህ ጎርፍ ከመምጣቱ በፊት ነበር። አሁን ግን ለኔ የሚመቸኝ እዚህኛው ወንዝ ዳር መሆኑን አየሁት። አንተ እዛው ተገትረ ብትቀርም እኔ ግን አዲስ ኑሮ ጀምሬያለሁ አለው። አለትም ፈገግ ብሎ እንዲህ አለ፣ እኔ ዛሬም በቦታዬ አለሁ። አንተ ግን ለካ ወዳጄ አልነበርኩም። እንዲያውም እኔን ተደግፈ ነፋሱና ዝናብ ትጠባበቅ ነበር፣ አስመሳይ እንጂ። ከታሪኩ የምንማረው ቁም ነገር አስመሳይ ሰዎች ልክ እንደ አሸዋ ናቸው። ሁኔታዎች ሲመቻቹ ለአንተ ያላቸውን ፍቅር ይገልጻሉ። ነገር ግን የህይወት ጎርፍና ፈተና ሲመጣ የራሳቸውን ደህንነትና ጥቅም ፍለጋ ጥለው ይሄዳሉ። እውነተኛ ወዳጅ ደግሞ እንዲህ አለት ነው። ጊዜና ሁኔታዎች ቢቀያየሩም ሳይለወጥ ከጎንህ ይቆማል። በህይወታችን ውስጥ ትልቅ የስነ ልቦና ጫና የሚፈጥሩብንን ፊት ለፊት መልአክ መስለው በጀርባችን ግን ሌላ ማንነት ያላቸውን አስመሳይ ሰዎችን የምንለይባቸው 10 ዋና ዋና ምልክቶችን እናያለን። አንደኛው እንደ ሁኔታው የሚቀያየር ማንነት። እነዚህ ሰዎች ቋሚ አቋም የላቸውም። ከሚጠቅማቸው ሰው ጋር ሲሆኑ መልካም፣ ጥቅማቸው ሲቀር ደግሞ ክፉ ይሆናሉ። አካባቢያቸውን አይተው ይለዋወጣሉ። ሁለተኛ፣ በሌሎች ውድቀት መደሰት። በፊት ያዝነው ሊመስሉ ይችላሉ፣ ነገር ግን በውስጣቸው ያንተ ውድቀት እርካታ ይሰጣቸዋል። ሶስተኛ፣ ለጥቅም ብቻ መቅረብ። ሲፈልጉ ብቻ የኔ ጌታ የኔ እህት ይሉሃል። ጉዳያቸው ሲያልቅ ግን ስልክንም አይመልሱም። አራተኛ፣ ፊት ለፊት ማሞገስ፣ በጀርባ ማማት። ይህ ትልቁ ምልክት ነው። ከአንተ ጋር ሲሆን ያሞግሱሃል፣ ስትሄድ ግን ስምን ያጠፋሉ። አምስተኛ፣ ስህተትን አለመቀበል። ሁልጊዜ ጥፋተኛው ሌላ ሰው ነው። ይቅርታ መጠየቅ ለነሱ ትልቅ ውርደት ነው። ስድስተኛ፣ በሰው ፊት ቅዱስ መምሰል። ብዙ ሰው ባለበት ቦታ በጣም ሩህሩህና አዛኝ መስለው ይታያሉ። እውነተኛ ማንነታቸው የሚታወቀው ግን በግል ወይም ማንም በማያቸው ቦታ ነው። ሰባተኛ፣ የተጋነነ ትህትና። ትህትናቸው ተፈጥሯዊ አይደለም፣ ሰው ለማማለል የሚጠቀሙበት መሳሪያ ነው። ስምንተኛ፣ ምስጢር አለመጠበቅ። የሌላውን ምስጢር ለአንተ የሚነግሩ ከሆነ የአንተንም ለሌላው እንደሚነግሩ ጥርጥር የለውም። ዘጠነኛ፣ ለባለስልጣናት ወይም ለሀብታሞች ብቻ መስገድ። ለተራ ሰው ክብር የላቸውም። የሚያከብሩት የሚጠቅማቸውን ወይም ስልጣን ያለውን ሰው ብቻ ነው። አስረኛ፣ በውሸት የተገነባ ታሪክ። ራሳቸውን ትልቅ ለማድረግ ሁልጊዜ ታምራዊና ያልተረጋገጡ ታሪኮችን ያወራሉ። እነዚህን ምልክቶች በአንድ ሰው ላይ ሲታዩ ወዲያውኑ በብልሃት ርቀታችሁን መጠበቅ ይሻላል። ምክንያቱም የአስመሳይ ሰዎች ትልቁ አቅም እናንተን በስሜት መረብ ውስጥ ማጥመድ ነው። እናንተስ ከእነዚህ 10 ምልክቶች ውስጥ በብዛት ያጋጠማቸው የተኛው ነው? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ይቆዩ።